አሁን እንግዲህ ሙዚቃውን ከሚረከቡት ሙዚቀኞቻችን መካከል አንዱ ነህ ተብሎ ኢንፎርሜሽን ይደርሰናል። ግን እኔ እንዳየሁት ከሆነ ምንም ሙዚቃ የምትችል አይመስለኝም። ይሄ መባል ለኔ አዲስ አይደለም። ከልጅነቴ ጀምሮ አትችልም እየተባልኩ ስቴፕ ባይ ስቴፕ እያደኩ የመጣው። ለሙዚቃው ምን ያህል አወጣህ? አንድ 50 አውጥቼ እንደምንም አሰረቻታለሁ። ጥለቱን ጥለሽ ቀዳዳ ለብሰሽ ኦሆ ማማ የሰው ፊት አይተሽ ቀምሰሽ አበሳ ለእኔ ያረግሽው ሁሉ አይረሳ ሚኒንግ አለ በውስጤ። ማርያምን ከልቤ ነው ማለት እንዲስም ውሸት እንዳይመስል ማርያምን ስሜቱ አለ ውስጤ ነው። ታላቅ የምስራች! በጎልደን ቪሌጅ ሳይት በ8500 ካሬ ላይ ያረፈ የመኖሪያ መንደር፣ 5 ደረጃቸውን የጠበቁ ህንፃዎች፣ ሁሉም ቤቶች በቂ አየርና ብርሃን የሚያገኙበት፣ ደረጃቸውን የጠበቁ ሰፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ባለበት፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ቻርጀር፣ ሁሉን በአንድ ላይ የያዘው ሞን ሪል ስቴት ከ80 ካሬ ጀምሮ እስከ 165 ባለ 3 መኝታ ድረስ ይዞላችሁ ቀርበዋል። ድርጅታችንን ልዩ የሚያደርጉ ነገሮች በቂ የሚባል የኮንስትራክሽን እንቅስቃሴ መኖሩ፣ መሰረተ ልማት ቀድሞ መዘጋጀቱ፣ የከርሰ ምድር ውሃ፣ ምን አለፋው ሁሉን በአንድ ላይ ይዞ እርሶን በመጠባበቅ ላይ ይገኛል። እንግዲያውንስ ምን ይጠብቃሉ? ከታች በሚመለከቱት ስልክ ቁጥር እየደወሉ የድሉ ተጋሪ ይሁኑ። ውድ የመዳን ዩቲዩብ ተከታታዮች፣ የዛሬው እንግዳችን ከዚህ ቀደም መጥቶ ብዙዎቻችሁ ልባችሁን ተነክተው እጅግ በጣም ራርታችሁለት፣ እኛም መዳን ዩቲዩቦች በጣም ለሱ የሱን ታሪክ ሰምተን የእናቱን ላይፍ ስታይል ሰምተን በጣም ውስጣችን ስላዘነ ያለበት ቦታ ድረስ በመሄድ የእናቱን ውሎ ለእናንተ ለውድ ቤተሰቦች አቅርበንላችሁ ነበር። ዛሬ አዲስ ነገር ይዞልን ከተፍ ብሏል። ምን አዲስ ነገር እንዳለ አብረን እስከ መጨረሻው ከጠበቃችሁ የምንሰማ ይሆናል። ስለመጣ ከልብ አመሰግናለሁ። እኔም አኩሪያ ስለጠራኸኝ በድጋሚ እጅግ አድርጌ አመሰግናለሁ። ኤላ ሽሪላ ወይ አላዛርዬ ወይ ወንድም አለም። አሁን እንግዲህ ሙዚቃውን ከሚረከቡት ሙዚቀኞቻችን መካከል አንዱ ነህ ተብሎ ኢንፎርሜሽን ይደርሰናል። ምን አዲስ ነገር አለ ህይወት ላይ? አሁን አዲስ ነገር አለ ብለኛል እና ምን አዲስ ነገር አለ? ያው ሁላችሁም ዛሬ ጋቢሾ ላይ የመጣሁት እንደ በቀደሙ ላዝን ወይም ልተክዝ ወይም ደግሞ ላሳዝናችሁ ሳይሆን እናቴን ለማገዝ ደፋ ቀና እያልኩ እገኛለሁ። ይሄው ሙዚቃዎችን ለመስራት እንደምታዩኝ በኮንተንቴ ጥሩ ነገር ለመስራት እየሞከርኩ ነውና ሁሉ ጊዜ የኔን ለውጥ፣ የኔን ድካም፣ የኔን ብርታት የምትፈልጉ ሰዎች አሁንም ድረስ እያገዛችሁኝ ያላችሁ ሰዎች እንዳላችሁ አውቃለሁ። አሁንም ደግሞ ከዚህም በመቀጠል እናንተ ካላችሁ የማላልፈው ነገር የለም እና ለእናቴ ስትሉ ለድሃ እናቴ እኔ መድረስ እፈልጋለሁ። የለቀኩት ሙዚቃ በስሩ አድርጋችሁ በመስራት ትሬንድ በመቀላቀል እንድታግዙኝ ስል በአክብሮት ጠይቃለሁ። ወንድሜ ምስክ ምን አይነት ሙዚቃ ነው? ሙዚቃዬ የእናት ሙዚቃ ነው የሰራሁት። ጥሩ የእናት ሙዚቃ ሰርቻለሁ። በእኔና በእናቴ የህይወት ታሪክ የተመሰረተ እውነተኛ ህይወት ማለት ነው። ተጠፉ ዋኔትምና ዜማ ሆኖ ስቱዲዮ ዘፍኜዋለሁ። እንግዲህ ለህዝቡ ለማቅረብ በትበት እያልኩ ነው። ወንድሜ እንደሚቀና ተስፋ አለኝ። ምክንያቱም ያው እናት የመረቀችው ልጅ ሁሌም ጥሩ ህይወት እንደሚያጋጥመው አንተም ደግሞ የእናትን ላይፍ ለመለወጥ በጣም ብዙ እየጣርክ ነውና እንግዲህ እግዚአብሔር ወደም እንደሚያግዝ እርግጠኛ ነኝ። ግን እኔ እንዳየሁት ከሆነ ምንም ሙዚቃ የምትችል አይመስለኝም። እኔ ይሄ ስልክ ከኔ አይደለም፣ ብዙ ያንተ ቪዲዮዎች ላይ ኮመንቶችን አያለሁ እና ይህን ነገር ለእነዚህ ሰዎች ምን አይነት ምላሽ ትሰጣለህ? እውነት ለመናገር አላዝዬ ይሄ መባል ለኔ አዲስ አይደለም። ከልጅነቴ ጀምሮ አትችልም እየተባልኩ ስቴፕ ባይ ስቴፕ እያደኩ የመጣው ልጅ ነኝ። ስለ ክላስ ውስጥ ላዘፍን ጥሩ ነገር አለኝ፣ ግን ሰው አያበረታታም። ታውቀዋለህ፣ ያንተን እድገት አይፈልገውም።
ሁሌም ዝቅታን ነው። ጥሩ ነገር ላይ ስደርስ ማየት አይፈልጉም። ሁሉም አትችልም ነው የሚለኝ፣ ግን ይኸው እኔ ችዬ እያሳየሁት ነው። እና ምን ልል እፈልጋለሁ መሰለህ? በሙዚቃ ህይወቴ ብዙ ተፈትኛለሁ፣ ብዙ ቻሌንጆች አልፌያለሁ። ሁላ ከዚህ በፊት የኖርማል ክበብ ውስጥ ሁላ ገብቼ እንዴ አንተ ድምፃዊ አትሆንም ዘርበል እንዴ ያንተ ድምፅ ከምንም እኮ ምን ሆነ ነው የሆነ የምትሞክረው ነገር አለ ግን አይሆንም፣ በቃ እቤት ለራስህ ዝም ብለህ ወየ በልበት ምናምን ሁላ ተብያለሁ። ግን አያ ስቴፕ ባይ ስቴፕ ሰው ጠንካራ ከሆነ ሰው የሚበረታ ከሆነ ተስፋ ካልቆረጠ በፈለገበት መድረስ ይችላል። እና ያን ሁሉ ይኸው አትችልም እየተባልኩ ይዋላ ለዚህ ደርሼልሃለሁ። ነገም ደግሞ አትችልም እየተባልኩ ትልቅ ቦታ ደግሞ እየተሻገርን እንግዲህ እንደማሳያችሁ ተስፋ አደርጋለሁ። አዎ ምን መሰለህ እኛ ብዙ ጊዜ ሰውን ከማበረታታት ይልቅ ሰዎችን ጀጅ ማድረግ ይቀናናል። ያ ለምን እንደሚፈጠር አላውቅም። ትንሽ የሚሞክረውን ሰው እኮ ብናበረታታው ብዙ ይሞክራል። ብዙ የሚሞክር ሰው ስታበረታታ ደግሞ ብዙ ፍሬ ያፈራል። እና ሁላችንም በፖዚቲቭ ደግሞ ብዙ ሰዎች ደግሞ ያበረታታሉ። አንዳንድ ሰዎች ደግሞ በጣም ያንተን ትንሽ እንቅስቃሴ አይተው ዋው በጣም አሪፍ ነው ጎበዝ ነህ ምናምን የሚሉ ብዙ ሰዎች አሉ። እና ያው አንተ ኔጌቲቭን ሳይሆን ጥቂት የሆኑትን ፖዚቲቭ የሚሰጡን ሰዎች በመስማት ጥሩ ደረጃ እንደምትደርስ እርግጠኛ ነኝ። ለሙዚቃው ምን ያህል አወጣህ? ያ ሁሉም አግዘውኝ ነው መባል ይችላል። እኔ ያወጣሁት ችሎታዬን ብቻ ነው፣ ያው አቅሜ መቻል ብቻ ነው። እሱም አትችልም እየተባልኩ የደረስኩበት ማለት ነው። እና ያው ኦዲዮ እንደምንም ተፍጨርጭሬ 150 አውጥቼ እንደምንም አሰርቻታለሁ። ሰውንም አስቸግሬ ሁሉንም ነገር በቃ ሰው እየጠየኩ ከሰው ጋር በመሆን አስቸግሬያለሁ። ግን አሁን ትሬንድ የተጀመረ ሙዚቃ አለች። አሁን የእናቴ ያልኩ ጥሩ ሙዚቃ ነች። እሷን ለማቅረብ ለቪዲዮ በጣም እየተቸገርኩ ነው። አሁን በቃ ምንም ልሰራ አልቻልኩም። ምክንያቱም ከአቅም አንፃር የለም፣ አቅም ይባል የለም። ጥሩ ሙዚቃ ሰርቻለሁ የእናት። እስቲ ምን የሚል ነው እንስማው? እሺ ኦሆ ማማ እያልክ ትቀበለኝ፣ ኦሆ ማማ እያልክ ትቀበለኛለህ። እኔ ልልሃለሁ ኦሆ ማማ እሺ አንጀትሽ ታጥፎ እኔን አጉርሰሽ፣ ኦሆ ማማ ጥለቱን ጥለሽ ቀዳዳ ለብሰሽ፣ ኦሆ ማማ የሰው ፊት አይተሽ ቀምሰሽ አበሳል፣ ኦሆ ማማ ለእኔ ያረግሽው ሁሉ አይረሳም፣ ኦሆ ማማ የማስለያል ይለያል ይለያል እምባም ቢያሰኛል ያሰኛል ያሰኛል የማስለያል ይለያል ይለያል አለ እምባም ቢያሰኛል ያሰኛል ያሰኛል። እኔ ራሱ ዝዘፍ ነው አልችልም። ፊሊንግ አለ በውስጤ። ማርያምን ከልቤ ነው እንዲህ ስምህ ውሸት እንዳይመስል ማርያምን ስሜቱ አለ ውስጤ ሄደ። ማርያም ስሜቱ አለ ስዘፍ ነው ውስጤን ይነካኛል። ደሃ እናቴ ተንከራቴ ያሳደገችኝ ኖርማል ሬዲዮ ተጽፎ ስለሆነ አልችልም። እና እንዴት እንደማደርግ አላውቅም። ጥሩ ሙዚቃ ሰርቻለሁ ግን ቪዲዮ የጨረስ ከብዶኛል። አሁን ላይ በጣም አስቸጋሪ። ምን ነበር አንጀትሽ ታጥፎ እኔና ጉርሰሽ ጋይስ ትንሽ እኔ እናቴን ስለምወዳት ነው መሰለኝ ትንሽ ስሜታዊ ያደርጋል። እና በጣም ማለት ከአንተ ህይወት ጋር የሚያገናኘው ነገር አለ? የህይወት ታሪኬ ነው ተጽፏል ያልኩ የህይወት ታሪኬ ነው ተጽፎ እየዘፈንኩ ካላት በጣም ያገናኘዋል። እና እንጃ እኔ ስዘፍነው ራሱ ኢሞሽናል በውስጤ ለራሴ እንኳን ለሰው ለራሴ በጣም ስሜታዊ ያደርገኛል። እናት ለአንተ ምንድን ናት? እናት ማለት እኔ ሰው በብዙ አይነት ሊተረጉሙ ይችላል። እኔ እናትን የምገልጸው ለልጆቻቸው ህይወት ናት፣ ህይወት ነች እናት። ሁሉ ነገርን አሳልፋ ልጅ ነህ ታውቀዋለህ፣ ልጅ ሆነህ እናት ላንተ የምትሰጠው ፍቅር አለ፣
የምታልፈው ቻሌንጅ አለ አንተን ለማሳደግ። ስቃይ መከራ ታያለች ለአንተ ብላ እና እናት ለልጇ ህይወት ነች። እኔ የምር ለእናት ቃላት የለኝም። ያው መናገር ብችል በተናገርኩት ከዚህ በፊትም ብያለሁ። አልችልም ማርያምን ቃላት ለሷ የለኝም። እናት በቃ ለልጇ ህይወት ነች። ሬዲዮን ስነግር እናት ባትኖር ልጅ የሚባል አይኖርም። ልጅም ደግሞ ያለ እናት መኖር አይችልም። እናት ትለያለች። ኦኬ አሁን ኦዲዮን ሰርተኸዋል። ያው ቆንጆ ሙዚቃ ነው ብዬ አስባለሁ። ደግሞ ትሬንዱ ደግሞ በጣም ሰዎች የተቀባበሉት ነው። በሺዎች የሚቆጠሩ ሰዎች በአንተ ሙዚቃ እየተጠቀሙ እየሰሩ ነው እና እኔ እንደ መዳኔ ኢንተርቴንመንት የሚጠበቅብኝን ነገር ለማድረግ እሞክራለሁ። ስለዚህ እኛ ማድረግ ያለብን እናደርጋለን። ያው ለቪዲዮ ይሄን ማለት ባንችልም ግን መደረግ ያለበት ይደረጋል። ትሰራዋለህ። ዋናው አንተ ብዙ ነገሮችን ስላለፍክ ይሄ ይከብዳል ብዬ አላስብም። ከስራክስ እንዴት ነው? ላይክ በቲክቶክ ፉል ታይም ቲክቶከር ነው ወይስ ደግሞ ከዚህ ቀደም እንደተናገርከው የቀን ስራውንም ትሰራዋለህ? አዎ ስራ አለኝ ጎን ለጎን የምሰራ። ያው ግዴታ መስራት ካለብኝ መስራት አለብኝ። ምክንያቱም እናቴን አግዛታለሁ። ቢያንስ እንኳን እናቴ ቅጠል ተሸክማ ብታበላኝ ብታጠጣኝ እሷን ግን መደገፍ አለብኝ ግዴታ። አሁንም የቀን ስራ እየሰራሁ ነው ከቲክቶኩ ጎን ለጎን ማለት ነው። እና የቀን ስራው ትንሽ ማታ ማታ አድካሚ ነው። ቢሆንም ግን ያው አልፈዋለሁ። ኑሮን ለማለፍ ስለሆነ የምሰራው ዛሬንም ያየሁት በማለፌ ነውና ሁሉንም ነገር እያለፍኩት ስለሆነ ስቴፕ ባይ ስቴፕ ነገንም ለማለፍ እንግዲህ ሌሊት አይደለም እንግዲህ ሞት እስኪመጣ ዝም ብዬ እሰራለሁ። አሁን የያዘ ነገር እስካገኝ ማለት ነው። አሁን ያለህበትን ህይወት እስከዚህ የኖርክባትን ህይወት እንዴት ትገልጸዋለህ? በህይወቱ ደስተኛ ነህ? በህይወቴ ደስተኛ አይደለሁም ማለት ስል ጠዋት ተነስቼ ስራ ሄዳለሁ ወይ ክላስ ሄዳለሁ ደክሞኝ ይገባል እና ደስተኛ ያልሆንኩበት ምክንያት ደግሞ ሁሌ ተመሳሳይ ህይወት ነው የምኖረው። እነሳለሁ፣ ጠዋት ተነስቼ እሰራለሁ፣ ማታ ደክሞኝ ይገባለሁ እና እናቴን ሁላ ላግዝ አልቻልኩም። ተመሳሳይ ነገር ሲደጋገም ደስተኛ አያደርግም። ታውቀዋለህ፣ የተሻለ ነገር ትፈልጋለህ ግን አይሆንም። በቃ ደስተኛ ያልሆንኩበት ምክንያት ሁሌ ድግግሞሽ ራሱ የተሻለ ነገር መኖር ስላልቻልኩ ደስተኛ አይደለሁም በህይወቴ። ማንም ሰው ደግሞ የውስጡን አምቆ ውሸት ሊዋሽ ይችላል። በቃ አላ ደስተኛ ነኝ ይላል፣ ግን ደስተኛ ያልሆነ ሰው ብዙ ነው አሁን ላይ እና እኔ ደግሞ ውሸት አልናገርም። እኔ አሁን ላይ መዋሸትም አልችልም። የሆንኩትን መናገር አለብኝ። በቃ አሁን ላይ ደስተኛ አይደለሁም። ምክንያቱም በደስታ እንድኖር ኑሮ ራሱ ከብዶን ከማዘር ጋር ማዘርን ላግዛት አልቻልኩም። እሱ ራሱ ደስተኛ ሊያደርገኝ በጣም ከብዶናል። ደስተኛ አይደለሁም በቃ እውነቱን ስነግርህ ነው። ማለት እንደዚህ ያለ ሰው ሰምቼ አላውቅም። ለመጀመሪያ ጊዜ ሰው ደስተኛ ነኝ ሲባል ባይሆን እንኳን ደስተኛ ነኝ እግዚአብሔር ይመስገን ምናምን ብሎ ሸፋፍና ያልፋል። ግን ስሜትን በግልጽ ስለተናገርክ በጣም ደስ ብሎኛል። ችግር የለውም። ያው ስልህ ይሄ እውነተኛን ነገር ማንጸባረቅ ጥሩ ነው። ሰው ጋር ደርሰህ ሰው ጋር ቀርበህ የውስጥህን ሳትናገረው ምንም አስመሰለህ ብትወጣ ምንም አስመሰለህ ተናግረህ እንትን ብትል ምንም ፌር አይደለም። በቃ የተሰማኝን ነው። ደግሞ አሁን ላይ አይደለሁም ደስተኛ አይደለሁም። እውነቱን ነው የነገርኩህ። እንደ ሰው እንትን ነው። ቲክቶክ ትሰራለህ ምናምን እኚህ ሁሉ ነገሮች አንተን ደስተኛ ሊያደርግ አልቻለም። ያው ሰው ይመስላል ታውቃለህ፣ ቲክቶክ ላይ ስለምታይ ገንዘብ ማገኝ። እኔ ጊዜን አጣብቤ ነው ቲክቶክ የምሰራው። አዎ ቪው አለኝ፣ ሰው ያየኛል፣ ምንም የማገኘው ነገር የለም እና ምን ደስተኛ ሊያደርገኝ ይችላል? እናቴን መቀየር አልቻልኩበትም፣ መርዳት አልቻልኩም። ምን ደስተኛ ሊያደርገኝ ይችላል? አንተ ስታስበው ምንም ካላገኘሁበት ለዚህ ደስተኛ ኩት እንጂ ፈጣሪ ብቻ ይመልከ። አዎ ግን አይ እዚህ ጋር ምን መሰለህ፣ አሁን ደስተኛ ለመሆን ግዴታ የሆነ ነገር ማግኘት አለብህ ብዬ አላስብም። ማለት ብዙ ሰዎች በውስጥህ ባለው ነገር ነው ሰው ደስተኛ የሚሆነው
እንጂ ላይክ አሁን ገንዘብ ስላለ ወይ የሆነ ነገር ስላለክ ምናምን ደስተኛ ትሆናለህ ብዬ አላስብም። ብዙ ሰዎች ገንዘብ ኖሯቸው ደስታን ስላጡ ማለት ነው። ስለዚህ አንተ ለምን እንዴት ደስታን ታጣለህ? አለው እኮ በህይወቴ ግን ደስተኛ ያልሆንኩት እናቴን አለማገዜ ነው። እሰራለሁ፣ እጥራለሁ፣ እለፋለሁ ግን እናቴን የሆነ ብቻ ድካሟን ስላላቀለልኩላት ደስተኛ አይደለሁም አሁን ላይ። እሷን አለማገዜ ነው ደስተኛ እንዳልሆን አደረገ። እሱ ነው እንጂ ይመስገነው ወጥቼ ሰርቼ ለፍቼ እገባለሁ። ለሱ ይመስገነው። ግን እናቴን ደስተኛ የማደርግበት ነገር ስለሌለ በቃ ደስተኛ ልሆን አልቻልኩም። የለበስከው የምን ሀገር ልብስ ነው? የለበስኳት ያው እንደምታውቀው ሰፈሬ ሽሮ ሜዳ ነው እና ሽሮ ሜዳ የሰሩልኝ ጥበብ ነው። ያው ራሴ ማለት ነው ራሴ ዲዛይን አወጥተውልኝ ለራሴ ይሄው እንደምታየው እዚህ ላይ ሁላ አሳትሜበታለሁ ኤላሾ ይላል እና ዋው ቀይና ጥቁር ቢጫ ስለ ያው እንዲህ ሲሆን ድንጉዛ ወይም ደግሞ ይሄው አንገት ላይ እንደምታየው የጋሞ ብሔር የወላይታ ብሔር ነው ይገልጻል። ድንጉዛው ማለት ነው። ድንጉዛ ነው በቃ የወላይታን ለመግለጽ የወላይታና የጋሞ ብሔር ለመግለጽ ነው የተጠቀምኩት። ጋሞኛና ወላይተኛ ትችላለህ እንዴ? አዎ እችላለሁ። ኧረ ተው እስቲ በወላይተኛ ወይ በጋሞኛ አንድ ሙዚቃ። ኑደሬ ጋሞ ጎፋ ኦይቻ አርባምጬ ሚዝሪ ካልስሪ ኤዴ ሳባያ ጫማ ሞሌ ኑደሬ ጋሞ ጎፋ ኦይቻ የላ ሳውላ ሚዝሪ ካልስሪ ኤዴ ዘንጋሎቴ ፊላ ወልቃማ ዘሬ ወጋዬ ልሬ ውርሲ ሽሽሪ ኩንሲ ጊዝሬ ሃይሲ ጋሞ ጎፋ ሃይሲ ካሳርጊ ግሪ አቧንዶ ጊዜ ሃሬ ኩሉፎይ ሜቶይ አሽዜ ሃይሲ ጋሞ ጎፋ ሃይሲ ሃትሳ ሃይላሾ አቦርጼላኔ ማሽኔ ጨርቄ ዶሪ ማያኔ ሃይሲ ጋሞ ጎፋ ሃይሲ ቦትሰ ማጣፌ ዶራ ዶራኔ ጋሞ ጎፋናይ ለኦዶሳኔ ሃይሲ ጋሞ ጎፋ ሃይሲ ኑደሬ ጋሞ ጎፋ ኦይቻ አርባ ምንጬ ሚዝሪ ካልስሪ ኤዴ ሳባያ ጫማ ሞሌ ያልኩ ዋው 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 ያው ልሞክር ብዬ ነው። ያበደ ነው ያሰሬ ነው አለ ለዛ ውስጥ አለ የሆነ ኤነርጂ አለ። በጣም ለዚህ ነው። ትርጉሙ ምንድነው ግን ዋና ትርጉሙ? ትርጉሙ ስለ ሁሉም ያካተተ ነው። ያካተተ ስለ ሀገር፣ ስለ እናት፣ ስለ ፍቅር የድሮ ሙዚቃ አብሌ ጫዶ ይባላል ዘፋኙ እና ስለማካው ዘፈን ስትለኝ እድሜ የመጣልህ እሱ። ዋው በጣም ደስ ይላል። ሁሉንም ያካተተ ታላቅ የምስራች! በጎልደን ቪሌጅ ሳይት በ8500 ካሬ ላይ ያረፈ የመኖሪያ መንደር፣ 5 ደረጃቸውን የጠበቁ ህንፃዎች፣ ሁሉም ቤቶች በቂ አየርና ብርሃን የሚያገኙበት፣ ደረጃቸውን የጠበቁ ሰፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ባለበት፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ቻርጀር፣ ሁሉን በአንድ ላይ የያዘው ሞን ሪል ስቴት ከ80 ካሬ ጀምሮ እስከ 165 ባለ 3 መኝታ ድረስ ይዞላችሁ ቀርበዋል። ድርጅታችንን ልዩ የሚያደርጉ ነገሮች በቂ የሚባል የኮንስትራክሽን እንቅስቃሴ መኖሩ፣ መሰረተ ልማት ቀድሞ መዘጋጀቱ፣ የከርሰ ምድር ውሃ፣ ምን አለፋው ሁሉን በአንድ ላይ ይዞ እርሶን በመጠባበቅ ላይ ይገኛል። እንግዲያውንስ ምን ይጠብቃሉ? ከታች በሚመለከቱት ስልክ ቁጥር እየደወሉ የድሉ ተጋሪ ይሁኑ። አሁን ላይ እሺ ካንተ ምን እንጠብቅ? ከኔ ያው እንደምታውቀው ጥሩ ሙዚቃ ለመስራት እየሞከርኩ ነው ብያለሁ። በቃ ከዚህ በኋላ ስሮች ነው የምጠብቁት። ያው ፈጣሪ ብሎ ካገዘኝ ለክሊፑ እንግዲህ ተፍጨርጨሪው ሰው እንደ ኦዲዮ ካስጨረሰኝ ጥሩ ስራዎችን ሙዚቆችን ሰርቼ ለህዝቡ ማቅረብ እና ደግሞ በራሴ ለየት ያሉ ዲዛይኖች ምናምን በቃ ለየት ያሉ ስቴሎች በፀጉር ሊሆን ይችላል፣ ባለባበስ ለየት ያሉ ነገሮችን ለህዝብ ይዤ እየመጣሁ ማቅረብ እፈልጋለሁ። ወደፊት ምኞቴ እሱ ነው። እናቴንም ደግሞ ደርሼላት አግዣት እሷንም ማኩራት እሷም ድካሟን አቅልዬ ጥሩ ደረጃ ላይ ደርሼ
መታየት እፈልጋለሁ። ዋው! ስለዚህ ይህን ቪዲዮ የሚመለከቱ ሰዎች ያው በሙዚቃ በክሊፕ ላይ ምናምን የሚሰሩ ሰዎች ካሉ ሰፖርት እንዲያደርጉ ጥሪ ያቀርባሉ። ያው ከታች በምትመለከቱት ስልክ ታገኙታላችሁ። እንዲሁም ኤላ ሽሪላ የራሱ ዩቲዩብ ቻናል አለው። ሊንኩን ያው ከታች የምታገኙት ነው። በሱ የገባችሁ ሰብስክራይብ ያደረጋችሁት አበረታቱት። ለእናቱ ብዙ ደረጃ መድረስ የሚፈልግ ጎበዝ ጠንካራ ወጣት ነው። ስለዚህ ስለመጣ እንግዳይ ስለሆን ከልብ አመሰግናለሁ። እኔም አክብረ ስለጠራኝ በጋቢሾ ስም አመሰግናለሁ። ከልብ እናመሰግናለን። ውድ የመድኃኒት ዩቲዩብ ተከታታዮች የዛሬው የጋቢሾ ፕሮግራማችን ይመስላል። በቀጣይ አሪፍ ቪዲዮ እስከምንገናኝ ይመቻችሁ።